ኢትዮጵያ ስንመጣ ዶላር ወይም ደግሞ የተለያዩ የአረብ ሀገራቶችን ብር ይዘን መምጣት እንችላለን ወይ? ከቻልን ደግሞ ምን ያክል ነው የሚፈቀደው? ስንት ዶላር ይፈቀዳል? እንዲሁም ደግሞ ወርቅ ይዞ መምጣት ይቻላል? ተቻለ ደግሞ በምን አይነት መልኩ እንዴት አድርገን ነው ይዘን መምጣት ያለብን ብላችሁ የጠየቃችሁ በሙሉ ዛሬ ለእናንተ መልስ ሰጣችኋለሁ ማለት ነው። ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። ከዛ በፊት ግን አዳዲስ ሰብስክራይብ ያደረጋችሁኝ ቤተሰቦቼ እንኳን ወደ መዲቲዩብ በሰላም መጣችሁ። ሰብስክራይብ ስላደረጋችሁኝ ከልብ አመሰግናችኋለሁ። እንዲሁም ደግሞ ነባር ቤተሰቦቼ የኔ ቅኖች፣ የኔ መልካሞች ስለምታበረታቱኝ ላይክ ስለምታደርጉልኝ ከልብ አመሰግናችኋለሁ። በመጀመሪያ ላስጠነቅቃችሁ የሚፈልገው ነገር ብርና ወርቅ ይዛችሁ ስትመጡ በፍጹም 23 ኪሎ ላይ ማድረግ የለባችሁም ማለት ነው። ምክንያቱም ወርቃችሁን ብራችሁን እዛ አድርጋችሁ ሻንጣችሁ የት ደርሶ እናንተ እጅ እንደሚገባ አታውቁም ማለት ነው። ምናልባትም አንዳንዶች በቀስት ድም ጠቅልለው በተለያየ ነገር አድርገው 23 ኪሎ ላይ አድርገው እንደ አጋጣሚ እንደ ድል ገብቶላቸው ሊሆን ይችላል። እነሱ ገባላቸው ማለት የእናንተ ገንዘብና ወርቃችሁ እጃችሁ ላይ ይገባል ማለት አይደለም። የተለያየ ሻንጣችሁ ለራሱ የተለያየ ፍተሻ አልፎ ነው አዲስ አበባ የሚደርሰው ወይም ደግሞ ኮምቦልሻ የሚደርሰው ማለት ነው። ስለዚህ በፍጹም ብርና ወርቅ 23 ኪሎ ላይ ማድረግ የለባችሁም። አንዳንዴ ማሽን ውስጥ አስገብተውት ሻንጣችሁን የተለየ ድምፅ ካሰማ ወርቁም የሆነ ነገር ካሰማ ይከፍቱና ወርቅና ብር ካገኙ እነዛ ፈታሾቹ ይወስዱባችኋልና ገንዘባችሁንና ወርቃችሁን ልታጡት ስለምትችሉ በፍጹም ማስጠንቀቂያ የሚሰጣችሁ 23 ኪሎ ላይ ገንዘብና ወርቅ ማድረግ የለባችሁም ማለት ነው። ወደ ዋናው ጥያቄያችሁ ስገባ ምን ያክል ብር ይፈቀዳል ላላችሁት ማለት ነው። የየትኛውም ሀገር ብር የሳውዲ፣ የዱባይ፣ የተለያዩ ሀገራት፣ የአረብ ሀገራቶች፣ የትኛውም ዓለም ዶላርንም ጨምሮ እስከ 10,000 ዶላር እስከ 10,000 ብር እስከ 10,000 ዶላር ወይም ደግሞ እስከ 10,000 ሪያል እስከ 10,000 ድርሃም ይዛችሁ መምጣት ትችላላችሁ ማለት ነው። ነገር ግን ከዛ በላይ ከሆነ ገንዘቡን በርከት ያለ ስለሆነ ሰዎችንም ትኩረታቸውን ስለሚስባቸው ይች ልጅ ከየት ነው ያመጣችው? ዘርፋው ነው? ምንድን ነበር የምትሰራው ብላ ምንድነው የምትሰራው ተብላችሁ የተለያዩ ጥያቄዎችና የተለያዩ ማስረጃዎችን ማቅረብ አለባችሁ። ከዛ በላይ ከሆነ ማለት ነው። ያንንም አልፋችሁ የፈለጋችሁትን ያክል ገንዘብ አሳማኝ ነገር ካላችሁ ይዛችሁ መግባት ትችላላችሁ ማለት ነው። ነገር ግን ውዶቼ እዚህ ጋር የምመክራችሁ ነገር ቢኖር በፍጹም ብዙ ገንዘብ ይዛችሁ መምጣት የለባችሁም በእጃችሁ ማለት ነው። ምክንያቱም እዛው እያላችሁ የተለያዩ አማራጮች አላችሁ። ገንዘባችሁን በባንክ ትልካላችሁ፣ በሌላ መንገድ ብትልኩት አሪፍ ነው የሚሆነው ማለት ነው። ነገር ግን ከዛ ይዛችሁ መጥታችሁ ልክ እዚህ ስትመጡ ባንክ ቤት ነው የምትመነዝሩት። በተለይ ዶላር ካልሆነ ሌሎች ብሮች በጣም በወረደ ነው የምታስመነዝሩት ማለት ነው። እሱ እንኳን ችግር የለብኝም ብላችሁ ይዛችሁት ብትመጡ አንደኛ ልክ ከኤርፖርት ስትወጡ ሀገራችን በእርግጥ ከዚህ በፊት ኤርፖርት ላይ ተጠንቀቁ ሌባ አለ ምናምን ነገር ስል እንዴት ነው ስለ ሀገራችን እንደዚህ የምታወሩ ያላችሁ ሰዎች አላችሁ። እና እውነታው ግን ማለት ነው ልክ እንደገባችሁ ነው የሚቀበሏችሁ ማለት ነው። አንደኛ እናንተ ረጅም ዓመት አረብ ሀገር ኑራችኋል፣ 3 ዓመት 4 ዓመት 5 ዓመት እና ብዙ ነገር ልክ ስትገቡ አዲስ ነው የሚሆንባችሁ። በዛ መሀል ወይ ታክሲ ወይ ደግሞ ዘመድ ሲቀበላችሁ ወይ በቃ ልትሰረቁ ሁሉ ትችላላችሁ። ስለዚህ እናንተ ወደ ኢትዮጵያ ገብቼ በጥሩ ምንዛሬ መነዝረዋለሁ ብላችሁ ጥሩ ነገር አገኛለሁ ብላችሁ ዋናውንም ልታጡት ስለምትችሉ በፍጹም ይዛችሁ እንዳትመጡ። 1,000 2,000 በቂያችሁ ነው። 1,000 2,000 በቃ የሆነ በቃ ዝም ብላችሁ ቦርሳችሁ እጅ ቦርሳችሁ ላይ ይዛችሁ ብትመጡ ማንም አይጠይቃችሁም። እዚህ ኢትዮጵያም ስትመጡ ምንም አይነት ፍተሻ የለም ማለት ነው። ሌላው ደግሞ ላስጠነቅቃችሁ የሚገባው ነገር እኔ ብር ይዤ መግባት ፈልጋለሁ፣ ብሬን ይዤ ነው የምገባው። 1,000 2,000 ብር ይዛችሁ ገብታችሁ ልክ ኤርፖርት ከወረዳችሁ በኋላ የተለያዩ ሰዎች ሻንጣችሁን ስትፈልጉ ወይም ደግሞ ሻንጣችሁን ይዛችሁ ወደ ውጭ ከመውጣታችሁ በፊት ሰዎች ምን ይሏችኋል? እዛ ያሉት ብር መመንዘር ከፈለግሽ እዚህ ነው ቶሎ መንዝሪ ብለው ማለት አሪፍ ባልሆነ ምንዛሬ ልትመነዝሩ ስለምትችሉ በፍጹም ኤርፖርት ውስጥ እስካላስፈለጋችሁ ድረስ ለሆነ ነገር እስካልፈለጋችሁ ድረስ ቢያንስ ከ100 ድርሃም ወይም ደግሞ 50 ዶላር በላይ መመንዘር የለባችሁም። ቤታችሁ ከመጣችሁ በኋላ ታረጋግታችሁ ታስመነዝራላችሁ ማለት ነው። ስለዚህ ባጭሩ ልላችሁ የምፈልገው ነገር ምንድነው ከ1,000 ከ2,000 የትኛውም ሀገር ብር በላይ በኪሳችሁ በቦርሳችሁ ይዛችሁ ባትመጡ ጥሩ ነው። እዛ ሆናችሁ ላኩት።
ያን ያክል ልዩነት የለውም። እዚህ መታችሁ የምትመነዝሩት ያው ነው፣ እዛው ናችሁ የምትልኩት ነው። ያው ምን ለማለት እንደፈለኩ ገብቷችኋል ማለት ነው። እዚህ መታችሁ ግን ባንክ ቤት ሂዳችሁ ታስመነዝሩታላችሁ። ግን ሌባውም ከባድ ነው። ልታስመነዝሩ ስትሄዱ እንደምታስቡት አይደለም። በቃ በተለይ ከአረብ ሀገር የመጣችሁ እህቶች አዲስ ስንሆን ያውቁናል። በቃ ብዙ ነገራችን አዲስ ነው። ቆዳችን ያምራል። አማርኛችን ያን ያክል አይደል። አማርኛ ብዙ አረበኛ እንቀላቀላለን ወይም ደግሞ እንግሊዘኛ እንቀላቀላለን። ስለዚህ በዛ መሀል ይችማ ዶላር አላት ብለው ሻንጣችሁን ሁሉ ሊቀሟችሁ ስለሚችል የተወሰነ ትርፍ እናተርፋለን ብላችሁ ዋናውንም ልታጡት ስለምትችሉ በጠንቀቅ አለባችሁ ማለት ነው። በሁለተኛ ደረጃ ደግሞ ወርቅ ይዘን መምጣት እንችላለን ወይ? ከቻልን ደግሞ በምን አይነት መልኩ ብላችኋል ማለት ነው። ወርቅ ብዙ ወርቅ ከሆነ ምን ታደርጋላችሁ? ይዛችሁ መምጣት ትችላላችሁ። የፈለጋችሁትን ያክል ይዛችሁ መምጣት ትችላላችሁ ማለት ነው። ነገር ግን ኤርፖርት ውስጥ ስትገቡ እዛ ያላችሁ ማለት ነው አንገታችሁ ላይ የአንገት ከሆነ አንገታችሁ ላይ፣ ጆሮአችሁ ላይ፣ እጃችሁ ላይ ልበሱት እንዳለ ማለት ነው። ሁሉንም ባይሆን ግማሹን ልበሱት። ብዙ በርከት ያለ ካላችሁ ግማሹን ልበሱት፣ ግማሹን ደግሞ ቦርሳችሁ ውስጥ አርጉት ማለት ነው። እንደዛ አድርጋችሁ ይዛችሁ መምጣት ትችላላችሁ። ነገር ግን ኤርፖርት ከመድረሳችሁ በፊት ኢትዮጵያ ከመግባታችሁ በፊት ወይም ደግሞ ኢትዮጵያ ልትገቡ ስትሉ እንዳለ የአንገታችሁንም የጆሮአችሁንም የእጃችሁንም ማውለቃችሁ ቦርሳችሁ ውስጥ ክተቱ ማለት ነው። ወላሂ ሌባው በጣም ነው የሚያስቸግረው። እናንተ ገንዘብ እንዳላችሁ በቃ ገንዘብ እንዳላችሁ ነው የሚያስቡት፣ ወርቅ እንዳላችሁ ነው የሚያስቡት። ቤተሰብ ክፍለ ሀገር ቤተሰቦቻችሁ ከሆኑ ቤተሰቦቻችሁ ክፍለ ሀገር መጥተው አዲስ አበባ የሚቀበሏችሁ ከሆነ በቃ ይሸውዷችሁ ይችላሉ። እና እንደዛ አድርጋችሁ ይዛችሁ መምጣት ትችላላችሁ፣ ወርቃችሁንም ማለት ነው። ልበሱት። ኢትዮጵያ ስትገቡ ግን አውልቃችሁ ቦርሳችሁ ጋር አድርጉት። ቦርሳችሁን ደግሞ ጠንቀቅ ብላችሁ ያዙ ማለት ነው። እዚህ ብርም ደግሞ በቦርሳችሁ ብዙ አትያዙ ማለት ነው። እናንተ ከዛ ስትመጡ በነፃነት ደስ እያላችሁ 10,000 5,000 ሪያል 10,000 ይዛችሁ ተሰረኩ አልተሰረኩ እያላችሁ ተሳቃችሁ ሳይሆን መምጣት ያለባችሁ በቃ በደስታ በቃ ምንም ሳትሳቀቁ በነፃነት ነው ሀገራችሁ መግባት ያለባችሁ። ነገር ግን ገንዘብ ከያዛችሁ በቃ ወይኔ ገንዘብ የተሰረቀ ሰላም ገባልኝ ስጋቱ ለራሱ ከ2,000 ብር በላይ ከያዛችሁ ስጋቱ ለራሱ ሰላም ነው የሚነሳችሁ። ስለዚህ እናንተ ለምን ሰላማችሁ እንዳጣላችሁ ልትመጡ ስትሉ እዛው ያላችሁ ብራችሁን ላኩት ማለት ነው። ከዛ ወዲያውኑ እናንተ ምናልባት ቤተሰብ ያጠፋብኛል ብላችሁ ካሰባችሁ ወዲያውኑ እንደመጣችሁ ነገ ዛሬ ሳትሉ ሳያጠፉት ተቀበሏቸው ማለት ነው። እንግዲህ ውዶቼ በሞላ ጎደል ጥያቄያችሁን እንደመለስኩላችሁ ተስፋ አደርጋለሁ። ሌሎች ጥያቄዎችም ካሏችሁ እመልሳለሁ ማለት ነው። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። ሌሎች ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ለእናንተ ለመመለስ በጣም ዝግጁ ነኝ ማለት ነው። ሌላ ቪዲዮ እናንተን ይጠቅማል፣ ያስተምራል ብዬ ባሰብኩት ድረስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።